ሉላ እኮ ክንፏን ያራገፈች መልአክ ናት። ያውም ሴት መልአክ። መሀይብን እንዴ? መላእክቶች እኮ ጾታ የላቸው ነው። ዲግሪን በዘመር ነው እንዲያገኘው? አረ በጭራሽ። እሺ ሉላ ማጠገብ የነበረች፣ ሞገስ ደግሞ ከውጭ ፖሊስ ይዞ እየጠበቀኝ ነበር። አልገባኝም። ምኑን ያልገባ ጌታዬ ዝና? አንተ ልክስክስ። ዝና ጠበቃውን በጥብቅ ፈልገዋለሁ በፍጥነት አስፈቱልኝ በማለት ከእስር ቤት ካስፈታው በኋላ በመጨረሻም እንግዲህ ጠበቃው ያላሰበው ነገር ውስጥ ያላሰበው ችግር ውስጥ በገዛ እግሩ ተክለፍልፎ ገብቷል። ታዲያ ዝናም ደግሞ ይህ ጠበቃ በፍጹም ያለምንም ስህተትና ያለምንም ምክንያት እስር ቤት ሊገባ እንደማይችል ሞገስ በህይወቱ ፈሪ ይሁን እንጂ ነገር ግን በሳል እንደሆነ በሚገባ ያውቃል ዝና። ታዲያ በቀጥታ የጠየቀው ምክንያቱን ነበረ። በመጀመሪያ ጠበቃውን ማግኘት ይፈልጋል። የገባበት ቦታ ገብታችሁ አውጡልኝ፣ ይዛችሁልኝ ኑ፣ ለኔ ውድ ሰው ነው እፈልገዋለሁ ብሎ ነበረ። ነገር ግን በምን ኬዝ እስር ቤት እንደገባና ምን አይነት ችግር ውስጥ እንደገባ በምን ምክንያት ይሄ ነገር በእነሱ መካከል ልዩነት እንደተፈጠረ የሚያውቀው ነገር አልነበረም። ታዲያ ከእስር ቤትም እንደወጣ ጠበቃውም ዝና ምን ነበር ያገናኛችሁ የሚል ጥያቄም ጠይቆን ነበረ። ነገር ግን ጠበቃው ደግሞ የሚመልሰው ነገር በአንድ አይነት ወቅት ሁለት አይነት መልስ ይመልሳል። እሱም በሂደት ከነሱ ጋር እየሰራው እያለ ስራው በእርግጥ የሚያለያየን አይደለም። በተደጋጋሚ ያገናኘናል፣ በተደጋጋሚ እሄዳለሁ መጣለሁ ከሞገስ ጋር አለዘወር አድርጎ። ምክንያቱም የሉላን ስም ማንሳት አይችልም። ሉላ ከዚህ በፊት እንደተናገረችው በውዴታም ይሁን በግዴታ ፍቅር በግዴታ ቢሆን ኖሮ በኃይል ቢሆን ኖሮ ከዝና ጋር እኖር ነበር ብለው ነበረ። ታዲያ ዝና ከሷ ጋር በግድም ቢሆን የኖረባትን ጊዜ እያመሰገነና የምን ያህል እድለኛ እንደሆነ እየተናገረ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከየት ሀገር ሆናችሁ ቪዲዮ እንደምትከታተሉ ኮሜንት ላይ አስቀምጡልኝ እያልኩኝ ቀጣይ ክፍል ምሳሌ አብረን እንጫወታለን። ሞገስም ሉላን አውጣለሁ በማለት ሌላ ችግር ውስጥ እየገባው በተለይም ደግሞ ይህንን ያህል ጊዜ ከዝና ተደብቃ የነበረች ልጅ ዛሬ ላይ ደግሞ ሞገስ ይህንን ጠበቃ ለማሳደድና ለመያዝ በተጠቀመበት ዘዴ እንግዲህ ሉላ ያለችበት ቦታ ሊታወቅ ችሏል ዝና ዘንድ። ታዲያ ሞገስም ደግሞ አሁን ሌላ ችግር ነው ያመጣሁት፣ ምንድነው ማድረግ ያለብኝ? ዝና ከዚህ መሆንሽን ካወቀ አይለቀንም፣ አይተውንም፣ መኖር አንችልም እያለ ይጨነቃል። ነገር ግን ደግሞ ከእስር ቤት ቢያስፈታውም ዝና እንደደወለለት ዝና ጋር እንደተደዋወሉ ቢያውቁም ነገር ግን ሉላ እመነኝ፣ መረጋጋት አለብህ፣ ሁለታቸው አብረው አንድ የሚቀጥሉ ሰዎች አይደሉም። በእርግጥ አሁን ላይ ለሁለታችንም ሁለቱም የተለያዩ ጠላቶች ቢሆኑንም ነገር ግን ከዝና ጋር ከዚህ የዘለለ እርምጃ በፍጹም አብረው ሊራመዱ አይችሉም። ምክንያቱም ዝና በየትም ይበል በየትም እውነታውን እያወቀ ዘንድ ጠበቃውን ይገለዋል። ሉላ አስገድዶ ሊደፍረኝ እንደሆነ ጠበቃው ቢያውቅ ኖሮ ዝና አንድም እርምጃ አብሮት አይራመድም ትላለች። ታዲያ ሞገስም ደግሞ አዎ ምነው እሾህን በሾህ ባደረገልኝ እያለ ተናግሮ ሳይጨርስ ሁለታቸውም ተገናኝተዋል። ታዲያ ጠበቃውም ከእስር ቤት ከወጣ በኋላ ቀጥታ የተገናኘው ከዝና ጋር ቢሆንም ዝና ግን አጥብቆ ጠይቆታል። ለምን? ምን ተፈጠረ? ምን አድርገው? ለምን? አንተስ ያለ ስራ ይለዋል። አንተ መስራት ያለብህ ስራህንና ስራህን ነው። እኔ መስራት አልቻልኩም። በተደጋጋሚ እንገናኛለን። እነዚህ ሰዎች ደግሞ ወንጀለኛ መሆናቸውን አውቃለሁ። ወንጀለኛ ባይሆኑ ኖሮ ተደብቀው አይኖሩም ነበረ። ያንተ ጠላቶች መሆናቸውንና ወንጀለኛ መሆናቸውን ያወቅኩት ካንተ ተደብቀው መኖራቸውና አንተን በእጅጉ እንደሚፈሩ ሲያነሱ ስለሰማሁ ነው ይላል። ታዲያ ዝናም እዚህ ጋር ለምን ነበር ስለኔ የሚያነሱት? ስለምን ነበር ስለኔ የሚያወሩት? እስኪ ንገረኝ። አንተ ስራህን እዚህ ጋር ለምን እንድታቋርጥ ተገደድክ? ያንተ ስራና የኛ ልዩነት
ምን አይነት ልዩነት አለውና ምን አይነት ችግር ሊያመጣበት ይችላል? ለምን የማያገባ ቦታ ውስጥ ገባ? በማለት አፋጦ ጠይቆታል። እናም እንደተለመደው ከነሱ ጋር የምትሰራ ከነበረ ታዲያ እስኪ አንዳንድ ነገር ልጠይቅህ ስለ ናፍቆቴ ሉላ እንዴት ናት? ሁኔታዋ ምን ትመስላለች? በማለት ጠይቆን ነበረ። ታዲያ ጠበቃውም ደግሞ ምንም አይነት ምላሽ አልመለሰም ነበረ። የመለሰው ምላሽ ስለ ውበቷ ነበረ። ውብ ናት ማለቱ ደግሞ ዝናን ከዚህ ጋር እንዲያቆሙ አድርጎታል። በቃ ይበቃል፣ የሚቀጥለውን ሌላ ቦታ ሆነን እንጫወታለን በማለት ዝና የተለየ ሴራ እንዲያሴርለት አድርጎታል። የሉላን ውበት በማድነቁ ብቻ ዝና እንግዲህ እንደምናውቀው ከዚህ በፊት አይደለም ሉላን ቆንጆ፣ ሉላን ውብ ማለት ሉላን መመልከት ይቅርና ንፋስ ራሱ ቢነፍስባት ማናባቱ ነው እፍ ያለሽ የሚል ሰው እንደነበር እናውቃለን። የዝና የበላይ አካል ካሌብ ለዝና በመደወል ታዲያ ዝናን አሁን መፍጠን ይኖርብናል፣ እነዚህ ሰዎች አርፈው እየተቀመጡ አይደለም፣ እየከሰሱ ነው በማለት በድብቅ ሲያደርጉት የነበረውን እነ ሞገስና እነ ብሩክ እያደረጉ ያለውን ሂደት ታዲያ ዝና ያወቀ ባይሆንም ያስቀመጣት ከቤት ያስቀመጣት እንድታጣራ የላካት ማህሌት በዚህ ጉዳይ ላይ ምንም ነገር ባለማወቋ ዝና ሊያውቅ አልቻለም። ነገር ግን ካሌብ ይህንን ነገር በማወቁ በፍጥነት መገናኘት ይኖርብናል፣ እንዲሁም ደግሞ እየሰራላቸው ያለውን ፖሊስ ማስወገድ ይኖርብናል። ከዚህ በፊት እንደተነጋገሩት የመጀመሪያ ስራችን የሚሆነው በጣም ኃይለኛ ሰራተኛ ትሁት ሰራተኛ እና ታታሪ ሰራተኛ፣ ታማኝ የሆነው ሰራተኛ እነሱም በእርግጥ ከውስጥ ያላቸው ሰዎች ቢሆንም በሁሉም ቦታ በየትኛውም ቦታ በኤርፖርትም በፖሊስ ጣቢያም በሆስፒታልም በተለያዩ አቅጣጫዎች በየትኛውም መንገድ ብናመራ እነዚህናም ሰዎች እንዳሏቸው ሁሉ ታዲያ ይህ ፖሊስ ደግሞ የተለየ ፖሊስ በመሆኑ ስለ እውነት የሚታገል ፖሊስ በመሆኑ አሁኑኑ ፖሊሱን ፈጥነን ተገናኝተን ማስወገድ ይኖርብናል፣ እኛ የማናውቀው ሌላ ነገር እየሰሩ ነው በማለት በጥብቅ እንዲሰሩ አድርጎታል። በሌላ በኩል የመሞቻዋ ቀን ቀናቶች ብቻ በእጅ የሚቆጠሩ በጣቶች የሚቆጠሩ ብቻ ቀናቶች ቀረላት የተባለችው ትህትና ደግሞ ዛሬ ሌላ ሰው ሆናለች። አንድ ነገር ማድረግ ይኖርብኛል፣ እንደዚህ ሆኜ በፍጹም ላመልጥ አልችልም በማለት አካሄዷን በስልት ለማድረግ ዛሬ ሌላ ሰው ሆና ለዝና ቀርበዋለች። ዝና እንግዲህ ከውጭ ቆይታው ሲመለስ ከዚህ በፊት በሽጉጥም በድንጋይም በምንም ራሷንም ቢላት አልወድህም የማትለው ብሞት አንተን ወድሃለሁ ከምል ብሞት እመርጣለሁ እያለች እየተፋጠጠች የነበረች ትህትና ዛሬ ደግሞ ዝና ሲመጣ ተዘጋጅታ ምን ላድርግልህ ማለቷ ከመጀመሪያው ከአገባቡ ጀምሮ ተነስታ አቀባበል ማድረጓ የፈለግከውን ነገር አደርግልሃለሁ፣ እወድሃለሁ ብላው የማታውቀውን ነገር እወድሃለሁ፣ ምን ላድርግልህ የምትለኝን ሁሉ አደርጋለሁ ስትል ዛሬ ደግሞ ትህትና ዝግጁ እንደሆነች ለሚፈልገው ነገር ዝግጁ እንደሆነችም ነግረዋለች። ነገር ግን ዝና አልገባኝም፣ ሊዋጥልኝ አልቻለም፣ እውነት ዛሬ አንቺ ትህትና ነሽ እስኪ በይው አልተሰማኝም እያለም ሲያቆስላል ነበረ። ትህትና እንግዲህ ከዚያ ለመውጣት አንድ መጠቀም ያለባት ዘዴ ብልጥ መሆን፣ እሱንም ጎድታም ለመውጣትም ይሁን እሱንም አታላ ለመውጣት በመጀመሪያ በስል መሆን እንዳለባት፣ በኃይል የምትጠቀመው ነገር በግድ እንዲወዳትና ሚስቱ እንድትሆን እያደረጋት ያለው ነገር በኃይል መጠቀሟ። ዝና የሚወደው ሰው ቢኖር፣ ዝና የሚያፈቅረው ሰው የሚቀርበው ሰው ቢኖር እውነተኛ ሰውና ኃይለኛ ሰው ነው። ለምሳሌ ለማህሌት ምን አይነት አቀራረብ አለው ለትህትናና ለሉላስ የሚለውን ደግሞ ማህሌት ምን ልሆንልህ፣ ምን ላደርግልህ፣ ልደፋለህ እያለች እንደፈለገ ቢረማመድባትም እንዲረማመድላት የምትፈቅድለትን ማህሌት ቀና ብሎ የማያያት በተለያዩ ጊዜያቶችም ለፈተና አብራው አድራለች። አብራ አደረች ቢሆንም ግን ጫፏንም አልነካትም። ታዲያ ይህ ሰው ምንድን ነው የሚፈልገው? የሚፈልገው ንጹህ ታማኝና ኃይለኛ ነው የሚፈልገው። ታዲያ በአሁኑ ትህትና ይህ ድርቅናዋ አጓጉል እንደሆነና ቤተሰቦቿንም አስለቅሳ እንደምትቀር ስለተገነዘበች አካሄዷንም ቀይራለች። በሌላ በኩል ጠበቃው ያልጨረሰውን ወሬ ከክፍሉ ወስዶ
እንዲጨርስለትም አድርጎታል። ታዲያ ጠበቃውም በመጀመሪያ አንድ ጥያቄ ሲጠየቅ ሁለት አይነት መልስ እየመለሰ የነበረው ሰውዬ ታዲያ ወደ ክፍሉ ማንም የማይገላግለው ቦታ ከወሰደውም በኋላ ስለ ሴቶች ያለውን አመለካከት ተረድቷል። እነ ሉላና ሞገስ በምን ምክንያት እስር ቤት ከተቱት? እነዚህ ሰዎች ብስልና ማንም እንደማይደርሱ ዝና ጋም ቢሆን ችግር ውስጥ የገቡት በኃይለኝነታቸውና በቁጥብነታቸው በብስለታቸው ባልሸነፍነት ባይነታቸው እንጂ ወንጀለኞች አለመሆናቸውን በሚገባ ያውቃል ዝና። ታዲያ አሁንም ምንድነው ያደረጉ? በምን ምክንያት እንደዚህ ልትሆኑ ቻላችሁ? ምንድነው የተፈጠረው ንገረኝም ይለዋል። ታዲያ ጠበቃውም ደግሞ አንድ ያመለጠው ነገር ቢኖር እየዋሸ ነገሮችን የቀጠለ ቢሆንም አንድ ያመለጠው ነገር ቢኖር ስለ ሉላ ውበት መናገሩን በገሃድ መናገሩን እንደለመደው ከዚህ በፊት የሴቶች ሁሉ ልዩ ነሽ፣ አንቺ እኮ ከሴቶች ፍጥረት አልተፈጠርሽም፣ ከሰዎች ፍጥረት አልተፈጠርሽም፣ መልአክ ነሽ እያለ የነበረውን አሁንም ዝና ፊት አምልጦት እንግዲህ እንደዚህ ብሏል። ሉላ ለጠበቃው ሲነጋገሩ ታዲያ ስለ ሉላ ምንም አይነት ነገር እንዳያወራ ማስጠንቀቂያ ሰጥቶት ነበር። ይህ ሰው ግን ታዲያ በሂደት አመለጠውና መስመር ስቷል። በመጨረሻም እንግዲህ የት ውስጥ እንደነበረና እስር ቤት ሲሄድ ምን አይነት ቦታ ውስጥ እንደነበረና ሞገስም ደግሞ ፖሊሶችን ይዞ ከወደ ውጭ መምጣቱ እሱ ክፍል ውስጥ ሉላ ጋር መሆኑ እንግዲህ በግልጽ ይህንን አድርጋለሁ ባይልም ወንጀለኛው እሱ እንጂ እነሱ ወንጀለኛ አለመሆናቸውን እሱ የሚያወራው ነገር በፍጹም የማይገናኝ ነገር መሆኑን ካገጣጠመን በኋላ በመጨረሻም እንዲያምን አድርጎታል። ናም ሽጉጥ በመምዘዝ ምን ነበር ያገናኛችሁ ነበር? ምንድነው ያደረጋት? ከሉላ ደርሰህባታል ወይ በማለት አፋጦ ሲይዘው ታዲያ ጠበቃውም ይህንን ነገር መካድ ባለመቻሉ አንድ በአንድ ያደረገውን ነገርም ተናዟል። ይህን ነገር እንግዲህ ይገጥመኛል ብሎ አላሰበም ነበረ። ዝና ለሉላ ምን አይነት ስሜት እንዳለው ሉላ በተደጋጋሚ የምትፈራው ሰው መሆኑን እንጂ ይህ ሰው ይጠቅመኛል ለኔ ካልሆነች በፍጹም ለማንም አትሆንም በማለት የተስገበገበው ጠበቃ ያለ ወንጀላቸው ያሰቃያቸው ጠበቃ እንግዲህ በመጨረሻም ዝና ይጠቅመኛል በማለት ወደ ዝና አምርቶ ነገር ግን ዝና ደግሞ እግሩ ስር አድርጎታል። እንግዲህ ዝና ምን ያደርገው ይሆን? ይህን ሰው ይገለው ይሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አሳውቁኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ።